ጌታ ሆይ ስለዚህ የተባረከ ቀን ክብር ላንተ ይሁን። ተመስገን ተመስገን። ደጋግመን በቤትህ ስለተገኘን አይሰለቸንም። ጌታ ሆይ ቤትህን የሚያውቁ በመቅደሱ አይደለም እደጅ እንኳን ብጣል ብለው ለምነውሃል። ቤትህ የተከበረ ነው። ቤትህ የተወደደ ነው። ሕዝብህም የከበረ ነው። ጌታ ሆይ በዚህ ሰዓት ቅዱስ ቃልህን ገልጠን በፊትህ አለንና ለኛ የሚረባንን የሚጠቅመንን እውነት እንድትቆርስልን እንለምንሃለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በእግዚአብሔር ቤት ውስጥ ስትኖሩ የተለያየ ልምምድ እንደሚኖራችሁ አውቃለሁኝና እኔ አንዳንድ ልምምዶቼ አንዳንድ የመጽሐፍ ቅዱስ ክፍል እንዳጠናው እንዳነበው ይመጣል ወደ ውስጤ። ከምን ተነስቶ እንደሆነ አላቅም፣ ብቻ እንዲሁ በዚህ ሳምንት ወይም በዚህ ወር ይሄን ክፍል ባጠና ነው፣ ማንበብ አይደለም፣ ማንበብ ሳይሆን ቁጭ ብዬ ባጠና ብዬ የምመኘው ነገር አለ እና ምቹ ጊዜ ነው የምፈልገው ለዛች። በተለይ ሲመሽ ጥሩ ነው። በተለይ ቤተሰቦቼ ከተኙ በኋላ ምናምን በጣም ይመቸኛል። በጸጥታ በጥሞና ሆኜ ያን ክፍል ለማጥናት ማለት ነው። እና እንደሱ ማጠናው ክፍል በልቤ ነበረ እና 4 ምዕራፍ ነው ያለው መጽሐፉ እና 4ቱ ምዕራፍ ገና አልጨረስኩም። 2ቱ ምዕራፍ ነው እስካሁን ገና የጨረስኩት። እና ዝም ብዬ ሳያወጣ ሳወር ሳሰላስል ይሄ ክፍል እንደዚህም አይነት መልእክት አለው እንዴ እያልኩኝ ለራሴ የተጠቀምኩበትን የተገሰጽኩበትን የተመከርኩበትን ቃል ነው ማካፍላችሁ። መጽሐፈ ሩት ምዕራፍ 1 እና ትንሽ ደግሞ ምዕራፍ 2 ላይ የተወሰነ ሐሳብ አብረን እንድናይ እፈልጋለሁ። መጽሐፍ ቅዱስ ከያዛችሁ እሱን ክፍል እናወጣና እሱን እናያለን ማለት ነው። በመጽሐፍ ቅዱሳችን ውስጥ በሴቶች ስም ከተሰየሙ 2 መጽሐፎች አንዱ መጽሐፈ ሩት ነው። አንዱ መጽሐፈ አስቴር ነው። በቃ ሌላኛው መጽሐፈ ሩት ነው። በሴቶች ስም የተሰየመ ሌላ አታገኙ። እሺ መጽሐፈ አስቴር አይሁዳዊት ናት። አስቴር ታውቃላችሁ። ግድ የለም ይሁን ይባላል አይሁዳዊ ስለሆነ። መጽሐፈ ሩት ግን ሩት ሞዓባዊት ናት እና ሞዓባዊት ሴት እንዴት በስሟ መጽሐፍ ቅዱስ ላይ 4 ምዕራፍ ያለው መጽሐፍ ሊጻፍ ቻለ ብዬ ዝም ብዬ ጠየቅኩኝ። እኔ ታውቃላችሁ በጌታ ፊት የማይመለሱም ቢሆኑ ምን ጠይቃቸው ጥያቄዎች አሉ። ለኔ አሁን ይሄን ጥያቄ ጠየቅኩ ግን መልስ አላገኘሁም። ችግር የለውም ባላገኝም፣ ግን ያው አትጠይቁኝ አይልም እግዚአብሔር፣ ወይም መጽሐፍ ቅዱስ አትጠይቁኝ የሚል መጽሐፍ አይደለም። ዝም ብዬ ግን እንዲሁ ግርምቴን ወይ ጉድ እንደው ሲሆን መጽሐፈ ኑሐሚን ቢባል አይሻልም አልኩና ለራሴ ማለት ነው። ምክንያቱም ሩትም የደረሰችበት እንድትደርስ ዋናው ምክንያት ኑሐሚን ናት። አሁን አምላክሽ አምላኬ ሕዝብሽ ሕዝቤ የት ታውቀዋለች የእስራኤልን አምላክ ሩት? ያው ኑሐሚን ነግራት ነው፣ ኑሐሚን መስክራላት ነው። እና ከሆነ ሳይቀር እንደው መጽሐፈ ኑሐሚን ቢባል አይሻልም ነበር አልኩና ኦሬዲ ግን መጽሐፉ ሩት ስለተባለ በቀበል ግዴታችን ነው። ያው ተቀብዬ ነው አሁንም ማካፈላችሁ ማለት ነው። መጽሐፈ ሩት ተብሏል። መጽሐፈ ኑሐሚን የሚል የለም እንዳትፈልጉ፣ ሩት ተብሏል። በቃ ሩት በስሟ መጽሐፍ እስኪሰየም ድረስ ምንድነው የታየባት? ምንድነው እግዚአብሔር ከሷ ጋር የነበረው ጉዳይ የሚለውን ምዕራፍ 1 ላይ ለመመልከት እንሞክር። እንግዲህ መጽሐፍ ቅዱሳችን ስናነብ አንዱ መጠየቅ ያለብን መቼት የሚባል አለ። መቼና የት ማለት ነው። አሁን መጽሐፈ ሩት ላይ ያለው ታሪክ መቼ ነው የት ነው የሚለውን ለማወቅ ሴቲንጉን ማወቅ ያስፈልጋል። ደስ የሚለው ግን የመጽሐፈ ሩት ጸሐፊ ምዕራፍ 1 ቁጥር 1 ላይ ጊዜውን ይነግረናል። መቼምና የትም እንደሆነ ደግሞ ቦታውንና ጊዜውን ይነግረናል። ስለዚህ ትንሽ ማንበብ ልጀምር ነው ማለት ነው። የመጀመሪያዎቹን 5 ቁጥሮች እናንብባቸው። እንደዚህ ይላል፣ እንዲህም ሆነ። አጀማመሩ ራሱ በእኛ ሀገር አሁን ከዕለታት አንድ ቀን ተብሎ እንደሚጀመረው አይነት ነው። ድሮ አሁን አያቶች ምናምን እንደዚህ ይነግሩን ነበረ። ከዕለታት አንድ ቀን እንዲህ ሆኖ እንደዚህ አይነት ቤተሰብ ነበረ። ሲኖር ከመካከላቸው አንድ ሰው እንደዚህ ገጠመው፣ ከዛ እንደዚህ ሆኖ ከዛ መጨረሻ ላይ በሰላም ኖሩ ብሎ እኛም እንቅልፋችን ይወስደናል። እንደዚህ አይነት ስቶሪ ይነገረን ነበረ። መጽሐፈ ሩት ልክ እንደዛ አይነት ባህሪ ያለው። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ
አያችሁ ይሄ መጽሐፈ መሳፍንት ውስጥ ያለ ነው ማለት ነው። ከመጽሐፈ ሩት በፊት ያለው መጽሐፈ መሳፍንት ነው። ስለዚህ መሳፍንት ይፈርዱበት በነበረ ዘመን ማለት ከመጀመሩም በፊት አይደለም፣ ካለቀም በኋላ አይደለም፣ መካከል ላይ ነው ማለት ነው። በእኔ መረዳት ወደ መጀመሪያው አካባቢ ነው ብዬ ነው የማስበው። መሳፍንት መፍረድ ይሄ መጽሐፈ መሳፍንት የሚባለው መሳፍንት ማለት መስፍን አንድ ነው፣ መሳፍንት ሲበዛ ማለት ነው። ብዙ መስፍኖች ስለተፈራረቁ ነው መጽሐፈ መሳፍንት ላይ መሳፍንት የተባለው። አሁን ሲንጉላር እና ፕሉራል ይባላል በእንግሊዝኛ። መስፍን ሲንጉላር ነው፣ ነጠላ ነው፣ አንድ ነው። መሳፍንት ሲባል ግን ብዙ ማለት፣ መኮንን አንድ ነው፣ መኳንንት ብዙ ናቸው ማለት ነው። እዚህ በመጽሐፈ መሳፍንት ውስጥ ብዙ መስፍኖች ናቸው እየተፈራረቁ እስራኤልን ከብዙ ከፍልስጤም ከምድያም ነፃ ያወጡ ነበር። የመጽሐፈ ሩት ታሪክ መሳፍንቱ በሚፈርዱበት ዘመን ነው የሚለን። ስለዚህ እዛ ጊዜ ውስጥ እንደሆነ ማሰብ እንችላለን ማለት ነው። መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ ይላል። ራብ የሆነበትን ቦታ ሲነግር አሁን ቤተልሔም ነች የተራበችው ይላል። ስለዚህ መቼቱን አወቅ ነው ማለት ነው። መቼ ነው የት ነው የሚለው መሳፍንት ይፈርዱ በነበረበት ጊዜ ነው። በቤተልሔም ነው ይሄ ረሃብ የመጣው። ይሄው እንደዚህ ይላል። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። ይሁዳ እንትኑ ነው ይሄ አውራጃው ነገር ነው። የይሁዳ ዋና ከተማ ኢየሩሳሌም ናት። አንዷም ደግሞ ትንሿ ከተማ ደግሞ ቤተልሔም ናት። ስለዚህ በይሁዳ ቤተልሔም ረሃብ ስለሆነ አንድ ሰው አባወራው ሚስቱንና ሁለት ወንዶች ልጆቹን ይዞ ወደ ሞዓብ ሊሄድ ወሰነ ይላል። ቤተልሔም መራብ ነበረባት። ቤተልሔም እኮ ማለት የጥጋብ ስፍራ ማለት ነው። የዕብራይስጥ ቃል ነው። ቤትና ልሔም የሚለው ሁለት ቃል ተጋጥመው ነው። ቤተልሔም ማለት ቤት ነው። እኛም ከነሱ ወርሰን ነው በነገራችን ላይ በአይሁድ ቤት ነው። እኛም ከነሱ ስድ ነው ቤት የምንለው። ልሔም ዳቦ ነው። ወደ እኛ ሀገር ስናመጣው እንጀራ ነው። ቤተልሔም ማለት የእንጀራ ስፍራ፣ የጥጋብ ስፍራ፣ የማትራብ ቦታ ማለት ነው። ስሟ ራሱ ይፈቅዳል እንዴ ታዲያ ረሃብን ለማስተናገድ? የት ሄደ እግዚአብሔር? ቤተልሔም እንዴት እንድትራብ ፈቀደ እግዚአብሔር? ቀድሞውኑ ከስሟ ጋር እኮ ራሱ አብሮ አይሄድም ረሃብ። ምንድነው ረሃቡን ያመጣው? ጸሐፊው ትንሽ ፍንጭ ይሰጠናል። የአየር መዛባት ነው ምናምን ይለናል። በፍጹም የአየር መዛባት አይደለም ይሄ ረሃብ ያመጣው። ታዲያ ምንድነው ያመጣው? ወረድ ስንል ነው ምን እንዳመጣው የሚገባን። እግዚአብሔርም ምድሪቱን ጎበኘ ሲል መጀመሪያ የሚያስራበው እግዚአብሔር ነበር ማለት ነው። በማስራብ ምን ይጠቀማል እግዚአብሔር? በማስራብ የሕዝቡን የልብ ጆሮ መክፈት ስለሚችል እጥረት ሁልጊዜ እግዚአብሔር እጥረት ሲያመጣ መንቃት ያለብን ጆሮአችንን ፈልጓል ማለት ነው። በሆሴ ምዕራፍ 2 ቁጥር 14፣ 15፣ 16 ላይ ስትመለከቱ አባብላታለሁ ወደ ሶፋም ላይ ወስዳታለሁ። እንግዲህ ሰው ካባበለ ሶፋ ላይ ነው አይደለም የሚወስደው? አይደለም? አባብላታለሁ ወደ ሶፋ ላይ ወስዳታለሁ ለልቧም እናገራታለሁ ቢል ደስ ይላል። ክፍሉ ግን እንደዛ አይልም። አባብላታለሁ ብሎ ወደ ምድረ በዳ ማውጣት። እያባበሉ ምድረ በዳ የሰው ልብ ቤቱ ጋር እንደሚከፈት እግዚአብሔር ብቻ ነው የሚያውቀው። እኛ ይመስለናል የኛ ልብ የሚከፈተው በሙላት ይመስለናል። አይደለም። እጥረት ነው የሰው ልብ የሚከፍተው። በቤተልሔም ረሃብ እንዲመጣ ያደረገው እግዚአብሔር ለምን? መሳፍንት ይፈርዱ በነበረበት ዘመን ነው ይሄ ታሪክ የሆነው። መሳፍንት የሚፈርዱበት ዘመን ምን ይመስላል? መጽሐፈ መሳፍንት ምዕራፍ 21 ቁጥር 25 ማንበብ ነው የመጨረሻውን ቁጥር። ሰው ሁሉ በፊቱ መልካም መስሎ የታየውን የሚያደርግበት ዘመን ነበር ይላል። ከዚህ የተነሳ አልራብም ብላ በትምክህት የተሞላችው ቤተልሔም ስሜ እንኳን አይፈቅድም እኔ ለመራብ ሳትል አትቀርም። ቤተልሔም አብሮ አይሄድም ከኔ ጋር። ለምን? የጥጋብ ስፍራ ማለት ነው ቤተልሔም ማለት። እኔ መቼም አልራብም ስትል እግዚአብሔር ትራቢያለሽ አለ። ስለዚህ አባወራው አይኔ እያየ ቤተሰቤ በረሃብ ምክንያት ማለቅ ስለሌለበት ተነስቼ ባይኬድም ሞዓብ አይኬድም። ሞዓብ ማለት የሞዓባውያን ምድር ነው። ሞዓባውያን ማን ናቸው? ሎጥ ከገዛ ልጁ ሰክሮ የወለደው ዘር ነው። አይኬድም ወደ ሞዓብ። ግን አይኔ እያየ ከምሞት
እንደ ቤተሰብ ኃላፊ ይዤ ቤተሰቤን ወደ ሞዓብ ሄዳለሁ ብሎ ተነሳ። ረሃብ ሲገጥም ከአንድ ቦታ ተነስቶ ወደ ሌላ ቦታ መሄድ የኑኃሚን ቤተሰብ ነው የጀመረው አይደለም። እና አብርሃምን ያዋቸው ይጓዙ ነበር። ረሃብ ሲመጣ ተነስቶ ዛሬም ድረስ ረሃብ ሲመጣ አይናችን እያየ ቤተሰባችን አይሞትም። ታውቃላችሁ፣ እንንቀሳቀሳል። የምታዩት ስደት፣ መንቀሳቀስ ምናምን አንዱ ምክንያት መራብ፣ መጠማት፣ መታረዝ፣ መራቆት፣ ቤት ማጣት ነው። ጦርነት ሲሆን እንዴት ነው የማይሰደደው ሰው? ስለዚህ ይሄ ቤተሰብ ከቤተልሔም ተነስቶ ወደ ሞዓብ ምድር ሊቀመጥ ተነስቶ ሄደ ይላል። ቁጥር 2 የሰውየው ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም የይሁዳ የኤፍራታ ሰዎች ነበሩ ይላል። ስማቸውን ስንመለከት ስማቸውና የሚያልፉበት ታሪክ ብዙ አይገናኝም። አሁን አቤሜሌክ ማለት የኔ አምላክ ንጉስ ነው ማለት ነው። ግን በእስራኤል ንጉስ አልነበረም በዛን ሰዓት። ስለዚህ አንድ የሚጠበቅ ንጉስ ነበረ ማለት ነው። ያንን በማሰብ ሊሆን ይችላል ወላጆቹ አቤሜሌክ ብለው ያወጡለት ስሙ። ኑኃሚን ማለት ደስተኛ፣ ሁሌ ዲላይትፉል፣ በቃ በደስታ የተጠለቀለቀች ማለት ነው። ግን አይደለም ህይወቷ። ስምና ህይወት አልገጥም ሲል እንዴት እንደሚያታግል አስቡት። እንግዲህ ባልየው ስሙን ሲያስብ አይ የኔ አምላክ ንጉስ ነው፣ ምን እየተራብን ምኑን ንጉስ ነው የኔ አምላክ እያለ ሊነጫነጭ ይችላል። ኑኃሚን ደስተኛ ሴት ማለት የቱ ደስታ? እኔ ደስታ ከራቀኝ ቆየው ወይ ስሜ ይቀየር ልትል ትችላለች። የሁለቱ ልጆቻቸው ስም ደግሞ በጣም አስቂኝም ነው ገራሚም ነው። ቀጫጫ፣ ኮሳሳ፣ በሽተኛ ማለት ነው የልጆቹ ስም። እንዴት ሰው ለልጆቹ እንደዚህ አይነት ስም ያወጣል ብዬ እኔ ተገረምኩኝ። ዊክ ኤንድ ሲክ ማለት ነው። ደካማ፣ ቀጫጫ፣ የታመመ ማለት ነው። ለማሰብ ሞከርኩኝ። ይሄ ስም የቤት ስም ይሆን አልኩኝ። አሁን አንዳንደኛ ቀጮ እንል አይደለ? አሁን ቀጠን ካለች አንደኛዋ ልጃችን ቀጮ፣ ሚቱ፣ ሚሚ ምናምን እንደዚህ ይሆን የቤት ስም ይጻፋል እንደ መጽሐፍ ቅዱስ ላይ ብዬ ደግሞ መለስ ብዬ ደግሞ ለማሰብ ሞከርኩ። ምናልባት በረሃብ ዘመን እንግዲህ የነበሩ ልጆች ስለሆኑ የረሃብ ዘመን ልጅ ታዲያስ ከዚህ ያለፈ ምን ስም ይኖረዋል ብለው የሆኑ ወላጆች አላውቅም። እንደዚህ አይነት ስም አውጥተውላቸው ነበር የሚኖሩት። ቤተሰቡ እንዳለ ተነስቶ ወደ ሞዓብ ምድር ሄዱ። ለጋብቻ ደርሰው ነበረ ልጆቻቸው። ግን አባትየው ይሄንንም ሳይ ነው ቀድሞ የሞተው። እንደዚህ ይላል ቁጥር 3 የኑኃሚንም ባል አቤሜሌክ ሞተ። አሁን እንደዚህ አይነት ክፍሎችን ስናነብ ኑኃሚን ልክ ባሏ ሲሞት እንደዚህ ዘመን ባል እንደሞተባት ሴት እንዳታስቡ። እንደዛ ዘመን ባል እንደሞተባት ሴት ነው መታሰብ ያለበት። ዛሬ አንዲት ሴት ባሏ ቢሞት እድሩ ምኑ አለ አይደለ? ለሴቶች የተለየ ቁጠባ ምንም የሆነ ነገር ተደርጎ ብቻ ልትደጓጎም ትችላለች። በእስራኤል አንዲት ሴት ባሏ ሞተና መበለት ሆነች ማለት ለብዙ ጥቃት ነው የምትጋለጠው። ፍርድ የሚገባት ቢሆን እንኳን ዳኛ አይፈርድላትም። ኢየሱስ የመሰለው ምሳሌ ሉቃስ 18 እዛ ይላችሁ አንዲት መበለት ነበረች። ለምን ከሰው መካከል መርጦ ኢየሱስ በመበለት ምሳሌ ይመስላል? ዋና የሚበደሉ ሰዎች መበለቶች ስለሆኑ። ፈሪሳውያን ሲነቅፍ የመበለቶችን ቤት የምትበዘብዙ ነው ያላቸው። መበለት ሆነች ማለት በእስራኤል ለብዙ ነገር ተጋል ኢቭን ለመራብ ትጋለጣለች። ለምን? ማንም ዞር ብሎ አያትም። ታውት የቅንጦቱን መሰረታዊ ፍላጎቷን ማሟላት አትችልም መበለት። የደሃ አደጎች አባት የመበለቶች ዳኛ የተባለው እግዚአብሔር ለምንድን ነው? የሚፈርድ ጠፋ። እንግዲህ እኔ ተክቼ ልፍረድ ብሎ ነው እግዚአብሔር። ኑኃሚን ባሏ ሞተ ሲባል እንደቀላል እንዳታልፉት፣ እንደቀላል እንዳታነቡት። ይሄን ከባድ ጥቃት ነው የሚደርስባት እቺ ሴት፣ ከባድ ስብራት። ባሏ ሞተ በሰው ሀገር ሰው ሲሞትባቸው በጣም ከባድ ሞተ። እርሷና ሁለት ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ የሁለተኛይቱ ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎን ሁለቱ ሞቱ። ሴቲቱም ከሁለት ልጆቿና ከባሏ ተለይታ ቀረች። 3 ወንድ ሞተ፣ 3 ሴት ቀረ። ምን አይነት ታሪክ ነው? 3 መበለቶች። ኑኃሚን ባሏ ሞተ፣ ኦርፋ ባሏ ሞተ፣
ሩት ባሏ ሞተ። ምን አይነት መጽሐፍ ነው? ሞት ብቻ ነው የሚያወራው ይሄ መጽሐፍ? አንብቡ አንብቡ ይላል። አሁን ከዚህ በኋላ አይከብድም? የሚገርመው ነገር ከነዚህ ከቀሩ 3 መበለቶች ጋር እግዚአብሔር ጉዳይ ነበር። ጊዜው የመቼ ጊዜ ነው? የመሳፍንት የሚፈርዱበት ዘመን ነው። በጣም እኛ አሁን የሚመስለን በጣም ትልልቅ ስራ እግዚአብሔር የሚሰራው በመሳፍንቱ በኩል ብቻ ይመስለናል። አይደለም። ታሪኩ መሳፍንት በሚፈርዱበት ዘመን ሆኖ እያለ ዝቅ ያለ ታሪክ የሚመስል አገር ጥሎ ከቤተልሔም ወደ ሞዓብ የሄደ አንድ ሰውዬ ሚስቱ አለች፣ 2 ልጆቹ አሉ። እሱም እዛው ሰው ሀገር ሞተ። ወንዶች ልጆቹም ሚስት አግብተው ዘርም ሳይተኩ እዛው ሞቱ። አሁን እዚህ የቀሩ 3 መበለቶች ጋር እግዚአብሔር ምን ጉዳይ ያለው ተብሎ ይታሰባል? በጣም ጉዳይ ያለው እግዚአብሔር በዘፍጥረት ምዕራፍ 3 ላይ በአንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ ያለውን የተስፋ ቃል ለመፈጸም እግዚአብሔር በመሳፍንቱ ታሪክ ሳይሆን በመበለቶቹ ውስጥ ነበር እግዚአብሔር የሚሰራው። እግዚአብሔር ሳይመስለንም ይሰራል፣ ሳያማክረንም ይሰራል። እኛ ያሰመርነው የሆነ መስመር አለ፣ በዚህ በኩል ነው የሚያልፈው ስንል አይደለም፣ በዚህ በኩል ሊያልፍ ይችላል እግዚአብሔር። አታውቁትም፣ አመጣጡን አናውቀውም። እግዚአብሔር ሐዘን የደቆሳቸው አልቃሻ፣ ዘር ያልተኩ በጣም የሚያሳዝኑ 3 መበለቶች ባዶ ቤት ቁጭ አሉ። መቅበር ነው ታሪካቸው። በዚህ መካከል ቁጥር 6 ላይ አንድ ታሪክ ተፈጸመ። እርሷም ዋናዋ ገጸ ባህሪ ስለሆነች ኑሃሚን በተወሰነ ምዕራፍ ውስጥ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከ2 ምራቶቿ ጋር ተነሳች ይላል። ያችሁ እግዚአብሔር ምድሪቱን እንደጎበኘ ስለሰማች ማለት መጀመሪያም እህል የከለከላቸው እግዚአብሔር ነበር ማለት ነው። መጀመሪያ እህል የከለከላቸው የአየር መዛባት ከሆነ አየሩ ስለተስተካከለ ነበር ማለት ያለበት ጸሐፊው። ወይም ሌላ ኃይልም ከሆነ ወይም የሆነ የሚዘረዘር ታሪክ ካለ ከዚህ የተነሳ ቤተልሔም ተራበች ቢለን ይገባናል። ለምን ተራበች ሳይነግረን እግዚአብሔር ግን ምድሪቱን እንደጎበኘ ሰው ሀገር ሆና ኑሃሚን ሰማች ሲል እጁን ከፍቶ የሚሰጥም እግዚአብሔር ነው፣ የሚነሳም እግዚአብሔር ነው ማለት ነው። በቤተልሔም የሚኖሩ ሰዎችን ልብ ለማግኘት ነበር እግዚአብሔር ይህንን ያደረገው። ረሃቡ ካለ ጥቂት ጊዜ ነበረ። ሰው ሀገር ሆና ቤተልሔም እህል በእህል ነው፣ ገብስ በገብስ ነው፣ ስንዴ በስንዴ ነው ሲባል ይሄ ሌላ ስብራት ነው የሚጨምረው። ታውቃላችሁ እናንተ ይሄ ስፍራዬ አይደለም ይቅርብኝ ብላችሁ ተነስታችሁ የሆነ ቦታ ስትሄዱ የተዋችሁት ቦታ ሲጎበኝና የሚያጓጓ ሲሆን ፈተና ነው ለመመለስ ራሱ። አረ እኔ እንዴን ያልመለስም የሚያስብል ነው። እቺ ኑሃሚን ግን በጣም ትገርመኛለች። ይሄ ይሉኝታ ሳይዛት ሳይተናነቃት ተጎበኘች። አሁን ምርት አለ፣ እሄዳለሁ አለች። እግዚአብሔር ከሚወስኑ ሰዎች ጋር ይወጣል። ክብር ለእግዚአብሔር ይሁን። እኔ በዚህ በ30 ምናምን ዓመት ቆይታዬ በእግዚአብሔር ቤት ውስጥ ምን ተማርክ? ኦፍ ኮርስ ብዙ ነገር ነው የተማርኩት። ከተማርኳቸው ነገሮች አንዱ አስቸጋሪ ሰው የማይወስን ሰው። በደንብ ስሙኝ። የሚወላውል ሰው በጣም አስቸጋሪ ሰው ነው። ባንዴ ቀዩንም ነጩንም የሚያምረው ሰው አለ። እንደውም አንዳንዴ ያማክሯቸዋል። ቀዩ ይሁን ነጩ አስተያየት ነው እና የተጠየቃችሁት ቀዩ ለምን ቀዩ አልክ? እኔ እንጃ ሳያው ደመቅ ብሎ ምናምን። ነጩ አይሻልም? ነጩም ጥሩ ነው በርግጥ ግን ባክ ነጩ ይሻላል። ልክ ነሽ፣ ነጩ ይሻላል። ለምን ነጩ አልክ? እንዴ ቀዩም ብዬ ነጩም ብዬ እንዴት ነው በሁለቱም እንዴት ነው ሰው እንትን መወሰን የማይችል ሰው አለ። አላቅም 2018 ሲሪየስ ውሳኔ የሚጠብቀን ሰዎች እንኖራለን በዚህ ውስጥ እኔን ጨምሮ። እግዚአብሔር ከሚወስኑ ሰዎች ጋር አብሮ ይወጣል። ክብር ለጌታ ይሁን። አብሮ ይወጣል። ባንዴ 2 ነገር ማድረግ አይቻል።
ኑኃሚን እመለሳለሁ አለች። ጀግና ነው ያልኩት ነው አሁን ይሄን ሳነብ፣ ጀግና ጎበዝ፣ ይሉኝታ ሳይዛት ምን ተፍረት ሳይዛት እመለሳለሁ አለች። በቃ መሰለኝ ከባሌ ጋር ተመካከርን፣ ልጆቻችንን ይዘን ወጣን፣ ይኸው ባዶ እጄን ነው የቀረሁት እና እድሜ ልክ ባዶ እጄን ልቀር እዚህ ሰው ሀገር እመለሳለሁ አለች። እኔ አልገባኝም፣ ቤተልሔም የምትራበው ለጥቂት ጊዜ እንደሆነ አልገባንም፣ አላወቅንም። በቃ አሁን ግን እንመለሳለን አለች። መመለስን የመሰለ በረከት ምን አለ? እመለሳለሁ አለች። ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኦልሬዲ በቃ እቃቸውን ሸክፈው ተነሱ ማለት ነው። በቃ መንገድ ጀመሩ። ቁጥር 8 ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያደርግላችሁ፣ እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። መመረቅ ጀመረች። በቃ ማለት በምን እዳችሁ? ጋብቻ እኮ ነው ያገናኘን እናንተን። እኔም አልቀናኝ እናንተም አልቀናችሁም። በቃ ሂዱ። ቢያንስ አንድ ነገር አውቃለሁ። ምን? ወደ እናቶቻችሁ ቤት ብትመለሱ ሌላ ታገባላችሁ። አገባን፣ ባሎቻችን ሞቱ፣ ምን እናድርግ? እስቲ ደግሞ ሌላ ደግሞ እንፈልግ ብለው ይድሯችኋል ወላጆቻችሁ። ሂዱ፣ እንደውም በባሎቻችሁ ቤት እረፍት ይስጣችሁ እግዚአብሔር ብላ መመረቅ ጀመረች። የሁለቱን ውሳኔ እንግዲህ ተመልከቱ። እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምጻቸውንም ከፍ አድርገው አለቀሱ። 10 ዓመት ነው አብረው የኖሩት። ልብ አድርጉ። 10 ዓመት ከአንድ ፋሚሊ ጋር መኖር ቀላል አይደለም። ያውም በሐዘን ሐዘን በጣም ያስተሳስራል ታውቃላችሁ። ተመሳሳይ ሐዘን ደግሞ ያስተሳስራል። ኑኃሚን የዛሬን ያርገውና ብላ ከጀመረች እነሱም ይቀጥላሉ። ተመሳሳይ ታሪክ ስላላቸው ማለት ነው። ስለዚህ በጣም ተሳስረዋል። ቤተሰብ ናቸው። የጋብቻ የማይመስል በቃ ዝምድናቸው ራሱ በቃ በሉ ሂዱ ስትላቸው ልንለያይ አሉ። እኛ ምንለያይ ነን አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። የት የሚያውቁት ሕዝብ? የት ያውቁታል? በዝና ብቻ የሚያውቁት ሕዝብ፣ ኑኃሚን በመሰከረችው ምስክርነት ብቻ የሚያውቁት ሕዝብ ነው ይሄ ሕዝብ። ቤተልሔም ሄደው ኖረው አያውቁም። ሞዓባውያን አይፈቀድላቸውም ለመሻገር ራሱ ወደዛ። ሕዝብሽ የት ያውቁታል? አቤት የምስክርነት ጉልበት! የኑኃሚን ምስክርነት እኮ ነው እንደዚህ የሚያስብላቸው። የሴቶች ምስክርነት በጣም ያስገርመኛል ዛሬ ድረስ። እኔ ወደ ጌታ ከመምጣቴ በፊት የመሰከሩልኝን ሰዎች ዝም ብዬ ማሰብ ጀመርኩ። አንድ ቀን ኦልሞስት ሁሉም ሴቶች ናቸው። ወንድ ደፍሮ ለኔ መስክሮ አያውቅም። ወንዶች ስሙ፣ እንደማን መሰክር ታውቃላችሁ? በጣም የሚመሰክሩት እህቶች ናቸው። ይሄንን ስል በጣም ጀነራላይዝ ያረኩ ሳይሆን ግን እንደው በፐርሰንት ይቀመጥ ቢባል ሴቶች በጣም ይመሰክራሉ። ኦፍ ኮርስ የትንሳኤው ምስክር የመጀመሪያዋ ሴት አይደለችም? ጴጥሮስ ነው አይደለም? ሴት ናት። ለምንድን ነው እንደዚህ የሆኑ ሴቶች እላለሁ አላቅም። እና ምናልባት እዚህ ውስጥም ያላችሁ እዚህም የሌሉ የምታውቋቸውን እህቶችን ፕሊስ በጣም ኢንካሬጅ እንድታደርጉ ፈልጋለሁ። አገልግሎታቸው እንዴት ኢፌክቲቭ እንደሆነ እንዴት ሰዎች ጋር እንደሚደርስ በጣም ነው የምደነቀው። የእህቶች አገልግሎት እህቶች በጣም ይመሰክራሉ። ደግሞ ሲመሰከርስ ራሱ ቶሎ ምላሽ የሚሰጥ ማን ነው? ሴት ነው። እስቲ ወንድና ሴት ቆሞ መስክሩ። ወንዱ ሲሰቀል አይተሃል ይላችኋል። እንደዚህ ደረቱን ነፍቶ ነበርክ፣ እዛ ቀራንዮ ነበርክ አንተ። ሴቷ ግን ለኔ ነው የሞተው ጌታ ኢየሱስ እያለች ልትቀበል ሲል እኩል ሰምተው እንዴት ነው እንደዚህ የሚሆነው? አላቅም። ዞሮ ግን እኔ ስለ እህቶች አገልግሎት እግዚአብሔርን በጣም አድርጌ አመሰግነዋለሁ። በጣም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች ልጆቼ ሆይ ተመለሱ። ልጆቼ ነው የምትላቸው። ኦፍ ኮርስ የልጆቿ ምትኮች ናቸው።
በወንድ ልጆቿ ፋንታ ሴት ልጆች ሆነውላት እንደ ልጅ ነው በቃ የምታያቸው። ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችን ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ አለች። ምንድነው እያለቻቸው ያለችው? የማይሆን ነገር ነው እኮ ተስፋ የምታደርጉት ካረጋችሁም እንኳን። እኔ አሁን ቀንቶኝ ቤተልሔም ገብቼ፣ ቀንቶኝ ባላግብቼ፣ ቀንቶኝ አርግጄ፣ ቀንቶኝ ልጆቹ ልጄ፣ ቀንቶኝ ልጆቹ አድገው ጠብቃችሁ ይሄን ያህል ዋጋ የሚያስከፍል ነገር አሁን እናንተ መክፈል አለባችሁ? ይሆናል ስታስቡት? አይሆንም። ፕሊስ ተመለሱ። እኔ ኦልሬዲ እግዚአብሔር በቃ እንደዚህ እንደሆን ፈቅዷል። ፕሊስ የራሴ ይበቃኛል። እንደገና እናንተን እያሰብኩ መመረር መሰቀቅ አልፈልግም። ፕሊስ ተመለሱ ብላ በግልጽ ነገረቻቸው። ቁጥር 14 ድምጻቸውንም ከፍ አድርገው እንደገና አለቀሱ ለሁለተኛ ጊዜ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት ይላል። እኩል ምስክርነት ተመስክሮላቸው ተመልከቱ መንገዳቸው ሲለያይ። አሁን እኛ አንዳንዴ ለሰው ወንጌል እንመሰክርና እኩል ሰምተውን አንዱ ምላሽ ሲሰጥ አንዱ ልቡ ሲጠነክር የመለሰው ሳይገርመን ያልመለሰው ያስጨንቀናል። ለምን ግን ከመሰካከሬ ነው ከምናምን ነው ብለን እንጨነቃለን። ኖ ወንጌል እንደ ገበሬ ነው። ገበሬ እህል እንደሚዘራው በእምነት ነው የምንዘራው እኛ። አሜን። ገበሬ እንደ ገበሬ አማኝ አለ እንዴ? ደግሞ ገበሬ እኮ በጣም አማኝ ነው። እንዴት? ደህናውን እህል ከጎተራ ያወጣል። እሺ እርሻውን ያርሳል፣ ያለሰልሳል፣ ምናምን ትንሽ ካፊያ ዝናብ ነገር ሲመጣ ይጠብቃል። ከዛስ አይኑ ያየ ደህናውን እህል ጭቃ ውስጥ ከቶ ቤት ይገባል። ለምን? ያምናላ። ምኑን ነው የሚያምነው? እግዚአብሔር ዝናብ ያመጣል፣ እግዚአብሔር ነፋስ ያመጣል፣ እግዚአብሔር ለዘራሁት ዘር የሚያስፈልገውን አቅርቦት ሁሉ ያመጣል። አንድ ቀን መለስ ስል ቡቃያ ያለው፣ አንድ ቀን መለስ ስል በደንብ ሰብል አያለው ብሎ አምኖ ነው ደህናውን እህል ዘርቶ የሚገባው። ወንጌል ከዚህ ውጭ አይደለም። በእምነት ነው የምንዘራው እኛ፣ በእምነት ነው የምንመሰክረው፣ በእምነት ነው የምንናገረው። የቱ ይበቅላል ባለቤቱ ነው የሚያውቀው። እኛ መዝራት ብቻ። ምናልባት አንዳንድ ሰው እየመሰከረ ሰው ምላሽ አልሰጥ ካለው እንደው ተስፋ የሚቆርጥ ሰው ካለ የኛ አገልግሎት የገበሬ አይነት ነው። በእግዚአብሔር ቤት ውስጥ በእግዚአብሔር መድረክ ውስጥ ስናገለግል የእምነት አገልግሎት ነው የምናገለግለው። ዛሬ አሁን እግዚአብሔር ይሄንን ቃል በልቤ ሞልቶ ሳሰላስል ሳወጣ ሳወርድ ያጠናሁት ክፍል ነው። በእምነት ነው ይዤ የመጣሁት። እንዴት ነው የሚመነዝረው? ባለቤቱ ነው የሚያውቀው። ለማን ምን ይናገር ይሆን? ባለቤቱ ነው የሚያውቀው። ነው ያላቀም። እኔ ግን የእምነት አገልግሎት ለማገልገል መጥቻለሁ። ፓስተር ተመስገን ሲጋብዘን እኩል ሰምተው እኩል ምስክርነቷን ሰምተው የኑሃሚንን አንዷን መለሳለሁ አንዷ ሳመቻት ልትለያት። ምን ማለት መሰላችሁ? ኦርፋ 10 ዓመት ስንኖር ከመሰከርሽልኝ ምስክርነት ይልቅ በጣም ልቤን የነካው አሁን መጨረሻ ያልሽኝ ነው ማለት እኮ ነው። ተመለሱ የሚለው ነው በጣም ልቤን የነካኝ። የ10 ዓመቱ ተይው እንደውም ሲጀምር እንቅልፍ ይወስደኝ ነበር። እግዚአብሔር በሙሴ እንዲያርጎ ስትይ እኔ አልሰማሽም፣ ግማሹንም አልሰማሽም። እግዚአብሔር በኢያሱ እንዲያርጎ ብለሽ የድሮ ታሪክ ስታነሽ፣ የእስራኤልን ታሪክ ስታነሽ፣ የአምላክሽን ታሪክ ስታነሽ አንድም ቀን ልቤ ተነክቶ አያውቅም። በጣም ልቤ ተነካው አሁን ባወራሽው ነው። በምኑ? በባሎቻችሁ ቤት እረፍት ይስጣችሁ፣ ሂዱ ወደ ቤት ተመለሱ። እኔ መሆን ሴት አይደለሁም፣ እኔ ገና አርግዤ ወልጄ ጠብቃችሁ አይሆንም። እሱ በጣም ነካኝ። ሰው ምን እንደሚነካው አታውቁም። ይሄኛው ነካኝ። የ10 ዓመቱን ተይው፣ ይሄ ነው የቀረልኝ። ስለዚህ ምን አደርጋለሁ? እሄዳለሁ አለ። ትሄጃለሽ? አዎ እሺ። ሳመቻት። ሩትም እንደሷ ታደርጋለች ሲባል ጭራሽ ተጠጋቻት። ቀጥሎ እንደዚህ ይላል፣ ኑሃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች። ይችን ቃል ያዙልኝ፣ ወደ ሕዝቧና ወደ አማልክቷ። ተመልከቱ፣ ወደ ሕዝቧና ወደ አማልክቷ ተመልሳለች። አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ወደ ሕዝቧና ወደ አማልክቷ። ወደ ሞዓብ ስትመለስ ምን ብላ ነው? ኦርፋ ሕዝብ አለኝ ብላ ነው። ቢሎንግ የማረገው የምመሳሰለው
ተመሳሳይ ነገር ያለኝ ባህሌ፣ ቋንቋዬ፣ ምኔ የሚመሳሰልበት ህዝብ አለኝ። እኔ ደሞስ አማልክት አሉኝ። አንድ አይደለም። የአሕዛብ አማልክት አንድ አይደለም። ታውቃላችሁ። የክርስቲያን አምላክ ነው እኮ አንድ፣ ሌላው መዓት ነው የሚያመልከው። ወደ ህዝቧና ወደ አማልክቷ ስትሄድ ኑኃሚን ምን ትላታለች? እሷ ወደ ህዝቧና ወደ አማልክቷ ተመልሳለች። አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺ ዘንድ እንድመለስ አታስቸግሪኝ። ህዝብሽ ህዝቤ አምላክሽም አምላኬ ይሆናል። ክብር ለጌታ ይሁን። የመጽሐፈ ሩት ምዕራፍ 1 ቁልፍ ቃል ይሄ ነው። ህዝብሽ ህዝቤ አምላክሽም አምላኬ ይሆናል። ይሄ ከሩት አፍ የወጣ ቃል። ወደ ህዝቧና ወደ አማልክቷ ሄዳለች ስትል፣ እቺ ደግሞ ወደ ህዝብሽና ወደ አምላክሽ ነው የሚሄደው። ዛሬም በዓለም ላይ ህዝብና አማልክት አለ። አንድ ህዝብና አምላክ አለ። ከዚህ ውጪ ምንም የለም ዛሬም በዓለም ላይ። ዝም ብላችሁ አስቡ፣ ተመልከቱ። ወይ በመጽሐፍ ቅዱስ ውስጥ የተገለጠው የእውነተኛው አምላክ አምላኪና እሱን የሚያመልክ ህዝብ አባል ትሆናላችሁ። አለበለዚያ አምላክ ያልሆነ ግን ብዙ አማልክት የተለያየ ስም የተሰጣቸው ሲያስፈልግ አንዳንዴ ቅዱስ የሚመስል ስም የተሰጣቸው ሁሉ ሊሆኑ ይችላሉ። የአማልክቱን አምላኪና እነሱን የሚያመልኩ ህዝብ መካከል ነው እንጂ ሰው መገኘት የሚችለው there is no middle ground፣ መካከለኛ ቦታ የለም። ልክ ወይ ሩት የወሰነችውን ይወስናል አንድ ሰው፣ ወይ ኦርፋ የወሰነችውን ይወስናል። ዛሬም ቢሆን ማለት ነው ብዙ አማልክትን ስማቸው እየተቀያየረ ማምለክና ያን የሚያመልክ ህዝብ መካከል መገኘት። በወንጌል ብርሃን በርቶልን ደግሞ በክርስቶስ ኢየሱስ ከእግዚአብሔር ጋር ታርቀን የእግዚአብሔር ልጆች ሆነን ሩት እንደወሰነችው እውነተኛውን አምላክ ማምለክና ከእውነተኛው አምላክ አምላኪ ህዝብ መካከል መገኘት ነው ያለን ምርጫ። በኢየሱስ ክርስቶስ በኩል እውነተኛውን አምላክ እንድናመልክ እውነተኛውን አምላክ የሚያመልኩ ህዝቦች መካከል እንድንቀላቀል የረዳን እግዚአብሔር ይባረክ። ወይ እዛ ጎራ ነበር የምንሆነው ወይ እዚህ ጎራ ነበር የምንሆነው። እግዚአብሔር እዚህ ጎራ እንድንሆን ፈቀደ። ክብር ለጌታ ይሁን። ሳንጸጸት፣ ግራ ሳንጋባ፣ ሳንጨነቅ መጽሐፍ ቅዱስ የሚናገረው የሚመሰክርልን አምላክ ማምለክ መቻል ማለት በጣም መታደል ነው። ህዝብሽ ህዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ ሞታለሁ። ወይ ኑኃሚን ተመለሽ ትይኛለሽ? እኔና አንቺ የምንለያይ ነን ለመሆኑ? እኔ ምን አልኩኝ? 10 ዓመት እንዴት አርጋ ብትመሰክርላት ነው ለሩት አልኩ። በቃ ለራሷ ባል የሞተባት፣ ለራሷ 2 ልጆች የሞቱባት፣ ሀዘን በተራ በተራ የደቆሳት አሮጊት ሴትዮ ናት። ግን እንዴት አርጋ ነው ለሩት ምን ብታወራላት ነው የሩት ልብ እንደዚህ የተነካው? ይውላችሁ የእግዚአብሔር ህዝብ ደክሞም ያሳድዳል። ክብር ለጌታ ይሁን። ይው ደከማ አበቃለስ ስትሉ እግዚአብሔር ይሰራበታል። ክብር ለጌታ ይሁን። አንድ በጣም ወደው ጓደኛ ያለ እዚህ አገር እያለ መጋቢ ሆኖ ገና በወጣትነታችን ነው የምንተዋወቀው። 10 ቤት ሆነን እንደዚህ እና የሚገርም መጋቢ ነው። የእግዚአብሔርን ቃል ሲገልጥ በጣም ነው በቃ ነፍሴ ትረሰርሳለች። ከዛ ሄደ ወደ አሜሪካ። እዛ በመጋቢነት ሲያገለግል ቆይቶ ከረጅም ጊዜ በኋላ ደግሞ ተገናኘን። እንደዚህ በኋላ እንግዲህ ያንንም ጀምሮ መልእክቶቹ በጣም ስለሚነኩኝ ቁርጥ ያለች ቪዲዮ፣ እቺ እንግዲህ ቁርጥ ያለ የተቆረጠ ነገር ድሮም ጥሩ አይደለም። ቁርጥ ያለች ቪዲዮ መጣች፣ አየኋት። ምን ይላል? እኔ ፔንቴ አላምንም ይላል እንትኑ ቪዲዮ። በኢየሱስ ክርስቶስ ስም ምን አረጉት ደግሞ ወንድሜን? ምን ደርሶበት ነው ጴንጤ የማያምነው? አይ መከራችን አልኩና ግን እንዲሁ በልቤ ምን አልኩኝ? ሙሉ ቪዲዮ ማየት እኮ ጥሩ ነው። በዚህ በቆራጣ ነገር እኮ ልክ አይመጣም ነገሩ። ለምን ሙሉን አያላይም? ፈልግ ያገኘሁት ሙሉን አየሁት። ሙሉን ሳየው በጣም ትርጉም የሚሰጥ መልእክት ነው የሚናገረው። ምንድነው የሚያካፍለው ቃል? ዛፍ እንኳን ተቆርጦ ከስር ጉቶው ቀርቶ ከውሃ ሽታ የተነሳ ያቆጠቁጣል የሚለውን ክፍል ነው የሚሰብከው። ከዛ ይሄ ምሳሌ ሲመስል ምን አለ? ጴንጤ ማለት አደገኛ ነው አለ። እንዴት በሉኝ አለ። ጴንጤ ማለት ስታገኙት ድክም ብሏል አለ። በቃ በህይወቱ እንዴት ነህ? ምን ሆንክ? አይ
ምንድነው እንኮ አረቶኝ ባክ ምንድነው እስቲ ንገረኝ። ቁጭ አርጋችሁ ስታወሩት ቃል ስትነግሩት ለካ እናንተ ሳታቁ መንፈሱ ብድግ ብሏል አለ። ልትለያዩ ስትሉ ልጸልይልህ ይልሃል አለ። ታዲያ ጴንጤ ምኑ ይታመናል አለ። እኔም አላምንም ጴንጤን። ለምን ወደቀ ስትለው አምላኩ ያነሳው። ክብር ለእግዚአብሔር ይሁን። በቃ ወደቀ ስትለው ያነሳው። ይሄን የመሰለ መልእክት ነው ያልኩት። በቃ ይሄን የመሰለ መልእክት እዋት ኑሃሚንን ሐዘን የጎዳት ሴት ናት። ግን ማንን ዊን እያደረገች እንዳለ ተመልከቱ። ሞዓባዊቷን ሴት ነካ። የሷ ምስክርነት አዎ እኔ ሐዘን ጎድቶኛል፣ እግዚአብሔር ግን ብላ ታወራላታለች። እማልክደው ገድል አለው የኔ አምላክ ትላለች። ምን አርጓል? በሙሴ ብላ ትጀምራለች። እኛ ቡና እየጠጣን ነው የምናወራው። እነ ኑሃሚን ምን እየጠጡ እንዳወሩ አላውቅም፣ ግን አውርተዋል። 10 ዓመት ሲቀመጡ መቼም ጥግና ጥግ ተቀምጠው ተፋጠው አላሳለፉም። ያወራሉ። ማውራት ውስጥ እግዚአብሔር እንዴት እንደሚያልፍ ተመልከቱ። መመስከር ውስጥ፣ መናገር ውስጥ፣ ገድሉን መናገር ውስጥ እግዚአብሔር ያልፋል። ተመለሽ ትይኛለሽ፣ ትሂዳ ወደ ህዝቧ፣ ትሂዳ ወደ አማልክቶቿ። እኔ እኮ ከዚህ በኋላ ተመልሼ እዛ እንዴ የነገርሽኝን ህዝብ ማየት እፈልጋለሁ አለች። የሞዓብ ህዝብ ምን አይነት ህዝብ ነው? ሟርተኛ ህዝብ ነው፣ መተተኛ ህዝብ ነው። በለዓም እንዲያሟርትና አስማት እንዲያደርግ ያስጠራ አይደለም እንደ የሞዓብ ንጉስ ማለት እነ ባላቅ ማለት። እዛ መካከል እኮ ያደገች እኮ ናት ሩት። ተመልሼ ሟርት ውስጥ ተመልሼ መተት ውስጥ ድግምት ውስጥማ አላረገውም። ያንቺ የነገርሽኝን አምላክ ማምለክ እፈልጋለሁ አለች። ያንን ህዝብ መቀላቀል እፈልጋለሁ አለች። ክብር ለእግዚአብሔር ይሁን። ይሄ ሁሉ እንዲሆን ግን ኑሃሚን ናት። ቅዱሳን የግል ጥያቄ ቢኖረንም ያልተመለሱ ነገሮች ቢኖረንም እግዚአብሔር ግን እግዚአብሔር ክብር ለጌታ ይሁን። ከክብሩ ዝቅ አናረገውም። እሱ የከበረ አምላክ። አሁን ጥያቄ ያለኝ ያልተመለሰ አዎ አምላኬ ግን አምላክ። ክብር ለጌታ ይሁን። አዎ መመለስ ያለበት ጥያቄ በሰዓቱ ይመለሳል። እግዚአብሔር ግን የከበረ አምላክ ነው። አምላክሽ አምላኬ ስለማታውቅ እንዳይመስላችሁ አማልክት ታውቃለች አገሯ። አይደርሱበትም አለች። ክብር ለጌታ ይሁን። አይደርሱበትም። ምናልባት የዘኍልቍንም ታሪክ ሳትነግራት አትቀርም። በዘኍልቍ ምዕራፍ 22 ላይ የሆነውን እናንተ ሞዓባውያን እኮ ጉደኞች ናችሁ። እንዴት የእናንተ ሀገር ንጉስ ባላቅ የሚባል ንጉስ የሰራውን ስራ ታውቂያለሽ? አላቅም። እኛ ሀገር እኮ አይወራም እንደዚህ አይነት ነገር። በይ ልንገርሽ፣ ቁጭ በይ። የኔ አባቶች ሙሴ የሚመራቸው ህዝቦች ከግብጽ ወጥተው በምድረ በዳ ሲጓዙ ሞዓብ የሚባለው ሜዳ ላይ ሰፈሩ። እናንተ ሀገር እሺ። የእናንተ ሀገር ንጉስ ጠዋት ሲነሳ ሜዳው ላይ ሰፍረዋል የእስራኤል ህዝቦች። እሺ። አይቷቸው ደነገጠ። እንዴት የኛ ህዝብ ቁጭ ብሎም ያስደነግጣል ብላ ታወራላታለች። እኔ እኮ ባላቅ ይገርመኛል እኮ ባላቅ ያ የእስራኤል ህዝብ ይዋጣልን ጦርነት ከፈለክ ውጣ ቢሉት ምን ሊሆን ነው? ቁጭ ብለው ይደነገጣል። እግዚአብሔር አብሮት ያለ ህዝብ ያስደነግጣል። ምንም ሳያረግ እኮ ማለት ዝም ብሎ ሲኖር ያስደነግጣል። ለምን? የእግዚአብሔር ሞገስ አብሮት ስላለ ማለት ነው። ከዛ ሲጨንቀው አንድ አስማተኛ ሰውዬ ከሩቅ አገር በገንዘብ አስጠርቶ እንዲያሟርትለት አስማት እንዲያረግ ጠራው። እሺ በእናንተ ላይ በእኛ ላይ ይኸውልሽ፣ እኛም ራሱ ዝናው ተነግሮን ነው እንጂ እዛ ሜዳ ላይ የሰፈሩት አያውቁም ነበር እግዚአብሔር ምን አይነት ታሪክ እንደሰራ። ኧረ እባክሽ። ከዛ ተጠራ ያ አስማተኛ። እሺ አስማተኛው መጥቶ አሟርታለሁ አስማቴን አረጋለሁ ሲል እግዚአብሔር ቀደመና እኔ ባፍ ላይ የማስቀምጠውን ቃል ብቻ ነው የምትናገረው አለው። እሺ የታወቀ ኢንተርናሽናል ረጋሚ አቃተው እዚህ ህዝብ ላይ። ለምን? ይሄ ህዝብ የተለየ ህዝብ ስለሆነ፣
ይሄ የተባረከ ሕዝብ ነውና ልትረግመው አትችልም ብሎ ከለከለው። መቼ እንደተባረከ ታውቂያለሽ? የኛ ሕዝብ አብርሃምን እግዚአብሔር ሲጠራው የሚባርኩህን እባርካለሁ የሚረግሙህን ረግማለሁ ብሎ ሲጠራ ሊረግም ሲነሳ እግዚአብሔር ቀደመና ቀድሜ ባርኬዋለሁና እርግማን በዚህ ሕዝብ ላይ አይሰራም ብሎ ከለከለ። ኧረ እባክሽ ይሄንን ሕዝብ ማየት እፈልጋለሁ አለ። ክብር ለዘላለም ለእግዚአብሔር ይሁን። እኛ ይመስለናል አንዳንዴ አሁን በጣም ሰው እግዚአብሔር ሲጣላው ምን መሰላችሁ የሚያደርገው? አማኝን መናቅ ይጀምራል። በደንብ ስሙኝ። አንድ ሰው እግዚአብሔር ሲጣላው ምልክቱ በጌታ በኢየሱስ ክርስቶስ ደም ከኃጢአት ጸድቶ ተቀድሶ ነጽቶ የእግዚአብሔር ልጅ የሆነን የእግዚአብሔር ልጅ መናቅ ይጀምራል። ኦርፋ ምንድነው ያ ሕዝብ አለች። ሕዝቤ እያለ ማላቀው ሕዝብ ጋር ለምንድን ነው የሚሄደው አለች። ሩት ግን ከሕዝብም ሕዝብ አለ አለች፣ ከአምላክም አምላክ አለ። ስለዚህ ወደ እውነተኛው አምላክና ወደ እውነተኛው አምላክ ሕዝብ መካከል እቀላቀላለሁ ብላ ወሰነች። መዝሙር 15 ላይ ምን ይላል? ወደ እግዚአብሔር ተራራ የሚወጣ ማን ነው ይላል። የሚዘረዝራቸው ነገሮች እጁን ያነጻ አንደበቱን ከክፉ የከለከለ ይልና እግዚአብሔርን የሚፈሩትን የሚያከብር ይላል። አያችሁ፣ አንድ ሰው እግዚአብሔርን የሚፈራ ሰው ከሆነ ሊከበር ይገባዋል። ኃጢአተኛ ግን በፊቱ የተናቀ ይላል። አማኝ ሲደክም ምልክቱ ምን እንደሆነ ታውቃላችሁ? ጌታን በማያውቅ ሰው መቅናት ይጀምራል። በኃጢአተኛ ሰው መቅናት ይጀምራል። ኃጢአተኛ ጌታን የማያውቅ ተሳካለት የሚባል ሰው በጣም አይኑ ላይ ነው፣ በቃ ይጎመጃል፣ በቃ እንዲሁ ይከታተላል። ይሄ ምስኪን እግዚአብሔርን የሚፈራን ሰው ግን በፊቱ የተናቀ ይሆናል ማለት ነው። ይሄ ሰው እግዚአብሔር ተራራ ላይ አይወጣም ይላል። ወደ ህልውናው ወደ መገኘቱ አይደርስም እንደዚህ አይነት ሰው ይላል። ሩት ያንን ህዝብ ላይ እፈልጋለሁ አለች። ያንን አምላክ ላመልከው እፈልጋለሁ። እኔና አንቺ ሞት ብቻ ነው የሚለየን። ይሄን ባላደርግ ከተልሻለሁ፣ በምትሞችበትም ስፍራ ሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያርግብኝ እንዲሁም ይጨብር። በእስራኤል አምላክ መማል ሁሉ ጀመረች። ሞዓባዊት እኮ ናት። ተነካች፣ በቃ ተነካች። ክብር ለእግዚአብሔር ይሁን። እግዚአብሔር ሲነካ እኮ የማይቀየር ነገር ይቀየራል። ማይለወጥ የተባለ ድንጋይ የሆነ ነገር ይቀየራል። በቃ ሞት ነው እኔና አንቺን የሚለየን። እውነትም ታሪኩን ስትቀጥሉ እስከ ምዕራፍ 4 ሞት ነው የለያቸው። በቃ አብረው ነው የዘለቁት። ግን እኮ አንድ የሚያደርጋቸው ነገር እኮ ፈርሷል። ምኑ? ጋብቻው። የሩት ባል እኮ ሞቷል። ኑኃሚን ለሷ ምን ሆናት? በቃ እኮ ምንም እኮ ዝምድና የላቸውም እኮ። የእስራኤል አምላክ አዛመዳቸው። ክብር ለጌታ ይሁን። ሞት ነው የሚለየን አለቻት። ቁጥር 18 ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ከዚህ ቀን በኋላ ተናግራት አታውቅም። ለምን? ቁርጥ ያለ ውሳኔዋን አሳወቀቻት። ፕሊስ አለቻት ኑኃሚንን። ኑኃሚን አሁን አንቺ ሆድ ብሶሻል፣ ባርባር ይልሻል። አሁን ወደ ቤተልሔም ልንሄድ ነው። ቤተልሔም ስንገባ ራሱ በሳቅ እንደማትገቢ አውቃለሁ። ብዙ ነገር ልታወሪ ተዘጋጅተሻል። የዛሬ ድካምሽን አይደለም የማየው። ክብር ለጌታ ይሁን። አሁን ደክሞሽ የምታወሪውን አይደለም የማየው። የነገርሽኝ አምላክ ነክቶኛል። ክብር ለእግዚአብሔር ይሁን። ያ ገድል የለመደ የአምላኩን ታምራትና ክንድ ማየት የለመደ ሕዝብ እሱ ጋር መቀላቀል እፈልጋለሁ። አንቺው ነሽ የነገርሽኝ። አልለይሽም አለቻት። አልለይሽም። ተያይዘው መጡ። ወደ ቤተልሔም ተጠጉ። ወደ ከተማዋ መግባት ጀመሩ። የከተማው ሕዝብ ለሁለት ተከፈለ። ግማሹ አቤት የሰው መመሳሰል፣ አቤት የሰው መመሳሰል፣ አትመስልም አሁን ኑኃሚንን አይደለችም። በርግጥ ደምድመዋል እኮ አይደለችም ብለው። አይደለችም ግን ትመስላለች ይላል ግማሹ። ግማሹ ደግሞ ምን ይላል? ራሷ ናት ተጎሳቁላ ነው እንጂ ራሷ ናት ይከራከራሉ። ኧረ ሰው የፈለገ ቢጎሳቆል እንደዚህ አይቀየርም። ራሷ ናት አይደለችም፣ ራሷ ናት አይደለች። በዚህ ክርክር መካከል ራሷን መግለጥ ነበረባትና ሄይ አጨብጭባ ይሁን አስቆማቸው እንዴት እንደሆነ አላውቅም። ሄይ ስለ ራሴ ልናገር አለች። ማን ምንድነች? ማነሽ? ምንድነው ይባላል? እንዲህ ብላ ተናገረች። ቁጥር 20 ይቺ ኑኃሚን ናትን እያሉ ተንጫጩ።
ለዚህ ነው ተንጫጩ የሚል ቃል ስላለ ነው ሄይ ምናምን ያልኩት። ከኪሴ አውጥቼ አይደለም። ተንጫጩ ሲተረጎም ሄይ ነው። ማየው ተንጫጭተዋል ብቻ የሆነ ተንጫጭተዋል፣ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና። አሁን ልብ አድርጎ ይሄ ንግግሩ አሁን ሩትን ባክ እንድታረግ የሚያደርግ አይመስልም? አስመርሮኛል ያ የነገርሽኝ ገድልስ ያንተኑስ አትልም? ለምን? ሩትን በሚገርም መንካት ጌታ ነክቷታል። እንዲህ እንኳን እያለች ትከተላታለች። አንድ መዝሙር አለ በጣም ሁል ጊዜ በቃ ውስጤን የሚያሞቅ ኢየሱስ የነካው ሰው ኢየሱስም ባይኑ ያየ ሰው ለሌላ ነገር መኖር አይችልም፣ ለሌላ ነገር መኖር አይችልም፣ ለፈለገው ነገር መኖር አይችልም፣ ለፈለገው ነገር መኖር በጣም አሜዚንግ መዝሙር ነው ይሄ መዝሙር። ለምን በሉኝ? አሁን ኑሃሚን ይሄን ስትናገር ለምንድን ነው ባካል ያደረገችው ሩት? ኢየሱስ የነካው ሰው የእግዚአብሔር ፍቅር ልቡን የነደፈው ሰው ምንም ነገር ብታመጡ ንቅንቅ አይልም። ለሌላ ነገር ልሆን ቢል እንኳን አይችልም። እኔ የወንጌል አገልጋይ ነኝ። ድብን ብለ በቃ ተውና ዓለማዊ ይሁን አልችልም። አይሆንም፣ በቃ አይሆንም። የማይሆን ነገር አይሆንም። በቃ እግዚአብሔር አስመርሮኛልና ማራ በሉኝ እንጂ ኑሃሚን አትበሉኝ። ለምን? ኑሃሚን ደስተኛ ማለት ነው። ምን ደስታ ይታይብኝና ነው ኑሃሚን ብትሉኝ አሁን ትርጉም ይሰጣል። እኔ ይልቅ ስሜን ልቀይር፣ እናንተም በዚህ በአዲስ ስም ብትጠሩኝ ይሻላል። ማንን በልሽ? ማራ በሉኝ። የሚመር ማለት እኮ እንዲህ እንኳን እያለች እንዲህ እንኳን እየተናገረች ሩትም አትሰናከልም፣ እግዚአብሔርም አይታዘባትም። የሚገርማችሁ አሁን አንዳንደኛ ይመስለናል ረጅም ዘመን ጌታን አገልግለን ታግሰን መከራውን ምኑን ችለን የሆነ ቦታ ላይ በቃ ድክም ሲለን እግዚአብሔር እንደ ሰው ተለውጦ አንተ ደግሞ አንዴ እሳት አንዴ አፈር አንዴ ውሃ ትሆናለህ የሚለን ይመስለናል። ኖ ኑሃሚን ውስጧ ያለውን የተናገረችው በወቅቱ የደረሰባት ሐዘን በጣም ስለደቆሳት እግዚአብሔር አስመርሮኛል፣ አስጨንቆኛል፣ ባዶዬን መልሶኛል፣ አዋርዶኛል ስትል እግዚአብሔር ምንም አይላትም። ለምን? ሰው በአምላኩ ፊት መሆን ያለበትን መሆን አለበት። የሰማችሁኝ ነው? መሆን ያለብንን መሆን አለብን። ውስጣችን በጣም ተጎድቶ ለመዘመር መጣጣር የለብንም። ግድ የለም፣ እግዚአብሔር ሐዘናችንን ይፈውስና ከዛ ዝማሬ ባፋችን ይጨምር፣ ከዛ እንዘምራለን። አሁን ዳዊት ዘማሪ ነው። እንደ ዳዊት የዘመረ ማን አለ? መዝሙረ ዳዊት ተብሎ ከ150 መዝሙሮች ውስጥ ከነዚህ ከብዙዎቹ ውስጥ ብዙዎቹ የዳዊት ናቸው። መዝሙሩ ሁሉ በደስታ የተዘመረ እንዳይመስላችሁ። የደስታ ዝማሬዎች ይበዙታል። የሐዘንም አለ። አትመጣም ወይ ብሎ ጌታን የተማጸነባቸው መዝሙሮች አሉ። ኑሃሚን አሁን ይሄንን በውስጡ ያለውን የዘረገፈችው በሙሴ ይሄን አድርጓል ሰምቻለሁ፣ እኔም በአቅሜ እግዚአብሔርን ቸርነት ቀምሻለሁ። ቤተልሔም ከተራበች በኋላ አገር ለቅቄ ከወጣሁ በኋላ ግን በሐዘን ላይ ሐዘን፣ በችግር ላይ ችግር፣ በመከራ ላይ መከራ ነው የደረሰብኝ። ስለዚህ ኑሃሚን አትበሉኝ አለች። የሚገርማችሁ ነገር ግን እግዚአብሔር ከሚወስኑ ሰዎች ጋር አብሮ ስለሚወጣ የኑሃሚን ታሪክ ከምዕራፍ 2 በኋላ ይቀየራል። ክብር ለጌታ ይሁን። ከሚወስኑ ሰዎች ጋር እግዚአብሔር አብሮ ይወጣል። አሁን ሩት ቦዔዝ እንደሚጠብቃት ታውቃለች። የት ብላ ነው የምታውቀው? ቅዱሳን ስሙኝ፣ የኛ ድርሻ አሁን እግዚአብሔር ያለንን ማድረግ እንጂ ነገ ምን እንደምናደርግ አናቅም። እግዚአብሔር ስንደርስበት ነው የሚገልጥልን። በቃ አለበለዚያ የእምነት ጉዞ እንዴት ይባላል? አሁን እኔ 2018 ከመስከረም 1 ጀምሮ በየቀኑ የሚሆነውን ቢያሳየኝ እግዚአብሔር ቢነግረኝ 2019 ቢነግረኝ ህይወትስ ህይወት ይሆናል? እንዲያውቀዋለሁ እኮ ኦሬዲ። የእምነት ጉዞ እንዴት ይባላል? ማቀውን ቀን ለመኖር እኮ ነው በቃ የሚነጋው የሚመሸው ማለት ነው። ምዕራፍ 1 ላይ እመለሳለሁ ያለችውን ኑሃሚንን እኔም አብሬሽ አምላክሽ አምላኬ ህዝብሽ ህዝቤ ይሆናል ያለችውን ሩትን እግዚአብሔር ምዕራፍ 2 ላይ ቦዔዝን የመሰለ ኃያል ሰው አዘጋጅቶ ጠበቃቸው። ክብር ለጌታ ይሁን። ቦዔዝ ሩት እንደምትመጣ ያውቃል? አያውቅም። ምንም የሚያውቁት ነገር የለም። ሙሉ ወንጌሎች እንግዲህ በዚህ አትታሙም። በእምነት ጉዳይ የእምነት ጉዞ
የእምነት ተጋድሎ ማትታሙም እናንተ በዚህ ግን በቃ ይሄን ልበላችሁ እግዚአብሔር የእምነትን መንፈስ ይጨምርላል የእምነት ጉዞ የእምነት አገልግሎት ይሁንላችሁ በቃ የእምነት በቃ ኑሃሚንም ሩትም የሚያውቁት ቤተልሔም መሄድን ነው ከዛ ምን እንደሆነ ያውቁ ነገሮችን ማቀነባበር የሚችለው እግዚአብሔር ተነሳ ምዕራፍ 2 ላይ ክብር ለጌታ ይሁን ለኑሃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ ይላል ዋው ድካም ለደቆሳቸው ሐዘን ላንከራተታቸው ለነዚህ ለሁለት ሴቶች ለመበለቶች እግዚአብሔር ኃያል ሰው አዘጋጀ ክብር ለሱ ይሁን ቦዔዝ ማን እንደሆነ ታውቃላችሁ የራኬብ ልጅ ነው የራአብ ልጅ ነው ኢያሱ ምዕራፍ 2 ላይ ያለችው ራአብ አቤት የእግዚአብሔር አሰራር አቤት እግዚአብሔር አሁን ራኬብ ጋለሞታ ሴት አይደለች አሁን በሷ ዘር ውስጥ መሲሁ ይመጣል ብሎ ማን ይጠብቃል ማንም አይጠብቅም በሩት ዘር ውስጥ መሲሁ ይመጣል ብሎ ማን ይጠብቃል ቀደም ለዚህ ነው የመሳፍንት ዘመን ላይ ጌዲዮን ተነሳ ሳምሶን ተነሳ እከሌ ተነሳ ዮፍታሔ ተነሳ ሲልኛ በቃ እግዚአብሔር የሚያልፈው በመሳፍንቱ በኩል ብቻ ይመስላል አይደለም በመበለቶቹ ታሪክ ውስጥ እግዚአብሔር ያልፋል በሩት ታሪክ ውስጥ እግዚአብሔር ያልፋል ሩት እኮ ዳዊትን ለወለደው ለእሴይ አያት ነች ሴት አያቱ ናት ቦዔዝና ሩት ተጋብተው ኢዮቤድን ወለዱ ኢዮቤድ እሴይን ወለደ እሴይ ዳዊትን ወለደ ዳዊት መጥቶ ማንን ነው መሲሁ ጋር አይደለም የሚመጣው የዳዊት ልጅ የተባለው ለምንድን ነው ኢየሱስ በዛ መስመር ስለሚመጣ ነው እነዚህ 10 ዓመት በር ዘግተው ቁጭ ብለው ሐዘን የደቆሳቸው ሴቶች ውስጥ እግዚአብሔር ፕሮግራም ነበረው ነው የምትለው yes ማን ይጠብቃል ይሄንን ማንስ ባይጠብቅ እግዚአብሔር ሰው አማክሮ ነው እንደሚሰራው አይደለም ቦዔዝ ኃያል ሰው ነበር ይላል አቃላችሁ ቦዔዝ ሩትን የተቤዠ ነው ኃያል ሰው ነው ይላል እኔና እናንተን የተቤዠን ከቦዔዝ ይበልጣል ስሙ ኢየሱስ ይባላል ቦዔዝ የቤተልሔም ሰው ነው እኔና እናንተንም የተቤዠን የቤተልሔም ሰው ማን ይባላል ኢየሱስ ይባላል በጣም ተመሳሳይ ታሪክ አለን ሩትና እኛ የቤተልሔሙ ቦዔዝ ተቤዣት ይሄ የብሉይ ኪዳን ስርዓት ነበር አንዲት ሴት ባላ ከሞተባት የባላ ዘመድ ወይም ወንድም ካለ ወንድም ከሌለ የቅርብ ዘመድ እየተፈለገ ያግባትና ርስቱንም ምኑንም ሁሉ ያስጠብቅ የሚባል ትእዛዝ አላቸው ዘዳግም ላይ ዘሌዋውያን ላይ ይሄ እንዴት ነው የሆነው ተመልከቱ ቁጥር 2 ሞዓባዊቱም ሩት ኑሃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት ስለ ሞገስ ሁሉ ማወቅ ጀመረች አቤት ሰው ሲቀየር ክብር ለጌታ ይሁን ሩት እኮ ጌታን ተቀበላለች ተመልከቱ አያችሁ አምላክሽ አምላኬ ማለት ምንድነው ጌታን መቀበል ማለት ነው በእነሱ አውድ የሰው ጌታን ሲቀበል እንዲህ ነው የሚለወጠው ጥላው ከተገፈፈ ህዝብ መካከል መጣ ስለ ሞገስ ታወራለች ራኬብ ተጠየቀች ሰላዮቹ መተው ኢያሱ ምዕራፍ 2 ላይ እንዴት ነው ግን እቺን ምድር ምንኖር ሲመስልሻል አሏት ሰላዮቹ በገዛ ምድሯ ምን ብላ ተመሰክራለች በደንብ አርጋችሁ ነው የምትወርሱት እንዴት ሆኖ እንደው ይሆናል በደንብ አርጎ ነው የሚሆነው በምን ምክንያት ነው የሚሆነው ይሄ እኮ ጥላው የተገፈፈ ህዝብ ነው አለች የገዛ ህዝብ ሆነ ተመልከቱ ጥላው የተገፈፈ ማለት ምንድነው ጥበቃ ፕሮቴክሽን የሌለው ህዝብ ማለት ነው ይሄ እኮ ጥላው የተገፈፈ ህዝብ ነው እናንተ ተሻግራችሁ ኑና ግቡ እንጂ እንክት አርጋችሁ ነው የምትወርሱት ደሞ የእናንተ አምላክ የሰራውን ስራ ያልሰማ ያለ መሰላችሁ እዚህ እንዴት በምድረ በዳ ሲመራችሁ ስንት ነገስታት እንድል እየነሳ እንደመራችሁ ሁላችን ሰምተናል የህዝቡ ልብ ቀልጧል አለች ክብር ለጌታ ይሁን ከዛ ህዝብ መካከል ስለመጣች ምን ትላታለች አማቷን ኑሃሚንን እኔ ምልሽ ትላታለች ጧት ተነስታ ያው አይናችን ያየ መሞት የለብንም እንግዲህ መቃረም ምናምን የሚባል ነገር አለ በራስሽ ተነገርሽ መበለቶች መጻተኞች እና ድሆች ሰዎች እህል ዘርተው ሲያጭዱ የሚያዝረከሩትን ኩትን ቃርሚያ እንዲቃርሙ ዘሌዋውያን 19 ይናገራል ዘዳግም 24 ይናገራል አንቺ ነሽ ይሄን ቃል ያካፈልሽኝ አንድ ቀን አዎ ታዲያ ተነስቼ ሄጄ መቃረም የለብኝም አለቻት ልክ ነሽ መቃረም አለብሽ
አቤት ሰው ሲለወጥ፣ አቤት ሰው ሲለወጥ። እቺ ሞዓባዊ ሴት ናት አሁን ስለ ቃርሚያ ምናምን የምታውቀው። ማን ነግሯት? እቺው ሐዘን የደቆሳት ኑሃሚን። የእግዚአብሔር ሕዝብ ደክሞም ያሳድዳል። እንዳታምኑት ጴንጤን ሲደክም በቃ አለቀለት እንዳትሉ፣ አምላኩ ኃይለኛ አምላክ ነው። በፊቱ ሞገስ የማገኘው ሰው ማን እንደሆነ እኔ አላቅም። አንቺ ነሽ እዚህ የኖርሽው። ከ10 ዓመት በኋላም ቢሆን የተመለስሽው ትንሽ መረጃ አለሽ አንቺ። ወዴት ልሰማራ? ወዴት ልሂድ? ሞገስ ማግኘት አለብኝ። ያለ ሞገስ አይሆንም አለች። ክብር ለእግዚአብሔር ይሁን። በቃ ሰው ሲቀየር እንደዚህ ነው። ያለ ሞገስ አይሆንም ይሄ ነገር አለቻት። ቁጥር 3 እርሷም ቁጥር 2 መጨረሻው እርሷም ልጄ ሆይ ሂጂ አለቻት። በቃ ልጇ አረገቻት። ታያላችሁ፣ ልጄ ሆይ ሂጂ። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች። ስለ ቃርሚያ ስለነገረቻት ነው እሷ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። አዎ ለኑሃሚንና ለሩት እንደ አጋጣሚ፣ ለቦዔዝም እንደ አጋጣሚ፣ ለእግዚአብሔር ግን ቀድሞ ፕላን የተደረገ። ክብር ለጌታ ይሁን። በማቀናበር ነገሮችን ኦርኬስትሬት በማድረግ የኔና የእናንተን አምላክ የሚደርስበት የለም። ለዚህ ነው አታማክሩትም የሚለን መጽሐፍ ቅዱስ። የስ አናማክረውም እግዚአብሔር። በዚህ ታጥፈ እንዲህ አርገህ እንዲህ እኮ ብታረግ እንዲህ ይሆናል አይባልም። አምላክህ እሱ የሚሰራውን ያውቃል። ወደ ቦዔዝ እርሻ ከተፍ አለች። እነሆም ቦዔዝ ከቤተልሔም መጣ። የሚቤዣት እኛንም የሚቤዠን ከቤተልሔም ነው የመጣው። አንቺ ቤተልሔም ከይሁዳ ግዛቶች ከቶ አታንሺም፣ ካንቺ መስፍን ይወጣል አይደለም የተባለው? አዎ፣ መሳፍንቱ ተፈራርቀው ያላመጡትን መቤዠት ነው ይሄኛው መስፍን ያመጣው። ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። አቤት ለሩት ይሄ ትልቅ ትርጉም አለው። እሷ በአገሯ ባለ እርሻና አጫጆች እንዴት እንደሚሰዳደቡ ታውቃለች። እንዲህ ነው የሚታጨደው፣ ይጨድህ ምናምን ሲሉ ነው የምታውቀው እሷ አገሯ። እዚህ ስትመጣ የእርሻው ባለቤት ቦዔዝ ጎምለል እያለ እግዚአብሔር ከእናንተ ጋር ይሁን ሲል እንደዚህም አይነት አሰሪ አለ። የስ የእግዚአብሔር ሕዝብ እንደዚህ ሞገሳም ሕዝብ ነው። ሰራተኞቹ ደግሞ አሜን እግዚአብሔር ካንተ ጋር ይሁን ብለው ሲመልሱለት አይታ እንኳንም አምላክሽ አምላኬ ሕዝብሽ ሕዝቤ አልኩኝ። ክብር ለጌታ ይሁን። እዚህ ሕዝብ መካከል የቀላቀልከኝ እግዚአብሔር ተባረክ ነው የምትለው እሱ። ይኸውላችሁ አማኝ እግዚአብሔር ሲጣላው የመጀመሪያው ምልክት የእግዚአብሔርን ሕዝብ መጥላት ይጀምራል። ቤተ ክርስቲያንን መናቅ ሲጀምር ፍሩት። አንድ ሰው አፉን ማላቀቅ ሲጀምር በቤተ ክርስቲያን ላይ ፍሩት። ችግር እየቀጠመው ነው ይሄ አማኝ። ቤተ ክርስቲያን የክርስቶስ እጮኛ ናት። እኔ አግብቻለሁ፣ ያላገባው ብሆን መርጬ አይቼ ያጨኋትን ሴት አንድ ሰው እየመጣ በየቀኑ ቢናገርብኝ ደስ የሚለኝ ይመስላችኋል? ምኗን አይተህ ነው ሲለኝ ይሄ ሰው ያሟል እንዴ ነው ማለት አይተዋል አፍንጫዋን ሲለኝ እንዲህ ሕዝብሽ ሕዝቤ ነው ብላ የተቀላቀለችው ሕዝብ ይሄው እንደዚህ ነው ማነሩ። እንደዚህ ነበር የሚኖሩት። ይሄን ያየችው መጣ። የምናመልከውን አምላክ ማወቅና መውደድ ብቻ አይደለም፣ እሱን የሚያመልኩትን ሕዝቦችም መውደድ፣ ማወቅ፣ መቀላቀል ያስፈልጋል። አሁን ምን አይነት መንፈስ እየመጣ እንደሆነ ልንገራችሁ። በሩቁ የሚል መንፈስ መጥቷል። ከቤተ ክርስቲያን ጋር በሩቁ፣ ከአገልጋዮች ጋር በሩቁ፣ ከቅዱሳን ጋር በሩቁ ብለህ ወደ ማን እንደምትሄድ ማወቅ አለብህ። ለህዝብ እኮ ነበራት ነው ሩት። ህዝብ ነበራት እኮ እምቢ ብላ ነው ትታ ነው። እዚህ መካከል እግዚአብሔር ቀላቀላት። ሰማች። አሰሪና ሰራተኛ ሲያወራ እንዴት ማነር ያለው ነገር ነው የሚያወሩት። እንዴት የጨዋ ንግግር፣ እንዴት ሞገስ ያለው በቃ ካፋቸው የሚፈሰው እንትን የሚያንጽ ነው። በቃ እግዚአብሔር ይባርክ፣ እግዚአብሔር ከእናንተ ጋር ይሁን
የሩት ነፍስ እንዴት እንደምትዘል አስቡ እንግዲህ። አገሯ ስድድብ ነው የምታውቀው፣ አገሯ እርግማን ነው የምታውቀው። ይሄ ደግሞ የሚበራረክ ህዝብ ነው። ለዚህ ነው መጽሐፍ ቅዱስ ጌታ ኢየሱስ ሲናገር ምን አለ? የሚረግሟችሁን ምን አርጉ? ኦልሬዲ ያለ የሚረግም ተጨምረህ ትረግማለህ። አንተ መርቃል፣ መርቅ። ከሚረግም ህዝብ መካከል ወጣ የሚበራረክ ህዝብ መካከል ራሷን አገኘች። ቦዔዝም በአጫጁ ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። አሁን ይሄ ንግግር በጥንቃቄ ካላያችሁት ትንሽ ግራ ሊያጋባ ይችላል። እቺ ቆንጆ የማን ናት ማለት እግረ መንገድ ዝም ብሎ እንዲሁ አይኑን ጣል አድርጎባት ማናት እቺ ቆንጆ እንዳይመስላችሁ፣ በኋላ እኮ ሊያገባት ነው። በጣም አይኑን በሙሉ አይኑ እያያት ነው የሚመስለኝ እኔ፣ ፈገግ ሁሉ እያለ አያውቃትም። ስለዚህ የአጫጆቹን አለቃ ነው መጠየቅ ያለበት። እየሳቀ ሁሉ ማለት ነው እንዴ! እንደዚህ ነው መነበብ ያለበት እኮ፣ እንደዚህ ነው መጽሐፉ። እኔ የምልህ እቺ ቆንጆ አለው። የስ አዎ የማን ናት አለው። ከተማዋ ትንሽ ስለሆነች የሚገባው የሚወጣው ሰው ስለሚታወቅ የአጫጆቹ አለቃ ሙሉ መረጃ ነበረው ስለ ሩት። አለቃትም አላለም። በትንሽ ከተማ ሁሉ ይታወቃል። እንደ አዲስ አበባ እንዳታስቡ። ቤተልሔምን የገባውም የወጣውም ይታወቃል በደንብ። እቺማ ብሎ አስረዳዋ። አማቷ እኮ ኑኃሚን ናት እኮ፣ ከሞዓብ የመጣች ሴት። አይገርምህም? አሮጊቷን አንቺ በጣም ሀዘን የጎዳሽ አሮጊት ነሽ፣ ቁጭ በይ እኔ ያገለግልሻለሁ ብላ የሰው ሀገር ሰው ናት። ግን እሷ ከመሰከረችላት ምስክርነት የተነሳ መበለቶች ቃርሚያ ቃርመው መኖር እንደሚችሉ ቃል ስላካፈለቻት ከዛ የተነሳ ነው እዚህ እርሻ ውስጥ የተገኘችው አሉ። በስሚ ስሚ የእግዚአብሔር ገድል የማይሰራው ስራ የለም፣ የማይሰብረው ልብ የለም። በቃ ነክቷታል። እሷ ናት ብሎ ነገረው። የአጫጆቹ ማዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች የሞዓባዊቷ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም። ትጋቷን ሁሉ ነገረው። አሁን ይኸውላችሁ ቦዔዝ ሩትን ለመቤዠትና ሚስቱ አድርጎ ለመውሰድ አካላዊ ውበቷን ብቻ አይቶ አይደለም፣ ስብዕናዋን አይቶታል። የቱን ስብዕና? ትጋቷን። እግዚአብሔር ለመበለቶች ያስቀመጠውን እድል ፈንታ ለመጠቀም ጨክና የወጣች ሴት ናት። መበለት ከሆንሽ፣ መጻተኛ ከሆንሽ፣ የሰው ሀገር ሰው ከሆንሽ መቃረም ትችያለሽ የሚለውን የእግዚአብሔርን ትእዛዝ ተከትላ አሮጊቷን ይውላችሁ። ሩት የፉክክር ሴት ብትሆን ኖሮ የዚህ ሀገር ሰው አንቺ ነሽ፣ እኔ የሰው ሀገር ሰው ነኝ፣ አንቺ ቀልብኝ ማለት ትችል ነበር። ወጣ ብለሽ ራሱ አሁን አግኝቼ ያጣው ብቲ አግኝቶ ላጣ ሰው ስጡ ይላል ራሱ። ለምን? ሰጪው ራሱ አግኝቶ እንዳያጣ ስለሚፈራ። ባንቺ ያምራል ማለት ትችል ነበር፣ መፎካከር ትችል ነበር። የሰው ሀገር ሰው ናት፣ ወጣት ናት፣ ቆንጆ ናት። ቃርሚያ ውስጥ ለመገኘት ግን ምንም አልከበዳትም። ቃርሚያ እኮ እግር ይወጋል፣ የሚመች ቦታ እኮ አይደለም። እህል ከታጨደ በኋላ የቀረው ከስር እግር ይወጋል፣ አይመችም። ይሄንን ሁሉ ዋጋ ለመክፈል ደግሞ የአጫጆቹ አለቃ ሲያስረዳ ስለሷ ምን አለ? ጠዋት የጀመረች እስካሁን ድረስ እንዲህ አይነት ትጋት ጌታ ነክቷታል። ሞዓባዊ ሴት እንዲህ አይነት ትጋት ሊታይባት አይችልም። እንዴት ታየባት? ጌታ ልቧን ነካው። ክብር ለእግዚአብሔር ይሁን። ጌታ ልባቸውን የነካቸው ልጆቹ ትጉ ናቸው። ይሄን ማወቅ አለብን። ሴቱም ወንዱም ትጉ ነው። የጌታ ልጅ ትጉ ነው። ቁጭ ብሎ የሚበላ አይደለም፣ የሚተጋ ህዝብ ነው። አምላክሽ አምላኬ ማለቷን በርግጥ ማረጋገጠው በምንድን ነው? ይሄንን አምላክ የሚያመልክ ህዝብ እንዲህ አይነት ትጋት የሚታይበት ህዝብ ነው። ከጠዋት ጀምሮ ይሁን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ፣ አይገርምም? ኑኃሚንም ልጄ ሆይ፣ ቦዔዝም ልጄ ሆይ። እንዴት የታደለች ሴት ናት ይቺ! ያገኛት ሁሉ ልጄ ሆይ የሚላት የእግዚአብሔር ሞገስ እኮ። ይሄን ነበረም እኮ ታሪኳ። ስትረገም ያደገች ናት። ረጋሚ ሀገር ነው ያደገችው። ጌታ
ሲነካት ግን በሞገስ ላይ ሞገስ፣ በበረከት ላይ በረከት። ክብር ለጌታ ይሁን። ከዚህ በኋላ ያለውን ብዙም አልነግራችሁም። በቃ ታውቁታላችሁ እንዴት እንደሆነ። እያንዳንዱን ስቴፕ ጠብቆ ቦዔዝ ሚስቱ አደረጋት፣ ልጅ ወለደች። ታሪኩ ሲጨርስ ደስ የሚል ኑሮ ሞቱ አይደለም የሚለው፣ ዳዊት የነሱ ዘር ነበር ብሎ ነው የሚያውቀው። ያ ማለት የክርስቶስ ዘር ውስጥ ገቡ ማለት ነው። ሐዘን የደቆሳቸው መበለቶች ጋር እግዚአብሔር እንደዚህ ጉዳይ አለው። አዎ። ለዚህ ጉባኤ ዛሬ የምተወው ይሄንን ነው። እኛ የምናመልከውን አምላክ የመሰለ አምላክ በዓለም ላይ የለም። አሜን። የእግዚአብሔር ሕዝብ ከተባለ ሕዝብ ደግሞ የሚበልጥና የተለየ ምንም አይነት ሕዝብ የለም። ይሄን በቃ አውቀን በደስታ በሕዝቡ መካከል እግዚአብሔርን እያመለኩ መኖር ይሁንልን። ሕዝብ አለ፣ አማልክት አሉ። እውነተኛ አምላክ አለ፣ እሱን የሚያመልክ ደግሞ ሕዝብ አለ። ከሁለቱ ካታጎሪ ውጪ ዛሬም በዓለም ላይ ሌላ ነገር የለም። መንፈስ ቅዱስ በልባችን ይመሰክርልናል እውነተኛውን አምላክ እንደምናመልክ፣ እውነተኛውን አምላክ እንደምናገለግል መጽሐፉም ይመሰክራል፣ መንፈስ ቅዱስም ይመሰክርልናል። ከዚህ በላይ ምን ይምጣ እስቲ? ምን ይሁን ከዚህ? ይሄ ያላስገረመው፣ ይሄ ያላስደሰተው፣ ይሄ ያላስፈነደቀው ሰው ምን ሊያስፈነድቀው ይችላል? ምንም። አያችሁ፣ አሁን ባነሰ ነገር ልንገረም እንሞክራለን። እኛ ባነሰ ነገር የሆነ በሚሄድና በሚመጣ እድሜያችንን አንፍጅ። መገረም ካለብን ባዳነን ጌታ ነው መገረም ያለብን። ሩትን ያስገረማት ጌታ በቃ አወቀችው። ነፍሳችን እውነተኛውን አምላክ እንድታውቅ የረዳን እግዚአብሔር ስሙ የተባረከ ይሁን። እሱም ማወቅ ብቻ አይደለም፣ ሕዝብሽ ሕዝቤ ስላለች ስለ እግዚአብሔር ሕዝብ ያለን አመለካከት በእግዚአብሔር ቃል መነጽር መስተካከል አለበት። ምናልባት እዚህ ጉባኤ ውስጥ በርቀት ነው፣ ከጴንጤ ጋር በርቀት ነው፣ ከአማኝ ጋር በርቀት ነው። ይሄ ስህተት፣ ውሸት ነው። ተጠጋግተን እንድንኖር ነው እግዚአብሔር የጠራ። ያቺ ስማ ተለየቻት፣ እቺ ግን ምን አረገቻት? ተጠጋቻት። ወደ ቦዔዝ አጫጆች ተጠጊ ትባል ነበረ። አትላወሺ፣ ከዚህ እድል ፈንታሽ እዚህ ውስጥ ነው፣ ተጠጊ ትባል ነበረ። መጽሐፉ ተጠጋ ይለናል። የዚህ ዘመን መንፈስ ደግሞ ራቅ በል። በኢየሱስ ስም ይሄ መንፈስ ይመታ። ከቅዱሳን ወዴት ነው የምርቀው? እግዚአብሔር ካዳነው ሕዝብ ወዴት ነው የምሸሸው? ወዴት ነው የምርቀው? እግዚአብሔር በዚህ መንፈስ ይባርከን። አምላክሽ አምላኬ፣ ሕዝብሽ ሕዝቤ። እንጸልይ። ሃሌሉያ።